ፈለት ነው ከጨረቃ ፋሚሊ አይደለም ሲባል አውቃለሁ አለ። ኦኬ ምን ይሁን ከዛ የበለጠ ልጆቹ እኮ በደንብ ያውቃሉ። የእናቴ ልጆች እኛ እኮ ለምንድን ነው የምንናገረው? ደህና ዋላችሁ። እሺ አሁን እስኪ ንገሩኝ እርምዬ። ሰላም አለይኩም የኔ እናት። ሁለቱም ወዳጃቸውን እኮ ልጆቹ ለይተው አውቀዋል። ሳሚልኝ እንዴት ናችሁ? እንዴት ነሽ ማሪ? የኔ እናት አንድ ነገር እኔ እርምዬ ታውቂኛለሽ፣ ከተናደድኩት እኔ ከማንም ጋር ማውራት አልፈልግም። ቤቴን ከፍቼ መረቅጠ ነው የምፈልገው። መቼም አይለያዩም። እነሱ ይለያያሉ እንደሌላው ተሽለጥልጠው ካንዱ መቼም አይለጠፉም። ልጆቹ ለእኛ ክብር አላቸው። ለእኛ ክብር አላቸው። ያዝኑልናል። በጣም ነው የሚያዝኑልን። ለምን ማን ቤት ነው የተወራ ይሄ? ማዛ ምን አውቃለሁ እኔማ ቤት እንደሚያወሩ። ማዛ እኔ በውስጥ ሊከርድ አደርግልሻለሁ። እሺ እናቴ ያወራው ማለት ነው ከመጀመሪያው ጀምሮ ይሄ ነገር ሲመጣ ለነሱ ሜንሽን ይደረግ ብላችሁ ስትሉ እነሱን ከኳስ ሜዳው አውጥታችሁ እዚህ ገላለው ብቻ ይፈታ የሆነ ነገር ቢሉ የበለጠ ይባላሉ ብዬ ተናግሬያለሁ። ይሄን እንደሚመጣ ተናግሬያለሁ መጀመሪያ እኔ ማለት ነው። ሐናን ቤት ገብቷቸዋል። ሰው ባፋቸው የሆነ ነገር እንደሚያወጡ ብቻ ነው የሚጠብቀው። ባፋቸው የሆነ ስህተት እንዲያወጡ ብቻ ነው የሚጠብቀው። ኤሬሚ የትክክል ነሽ። አሁን ማለት ነው ቲጂ አሁን ብሩኬ ሃይሚ ቢሆን ላይፍ ስገቡ ምንም ነገር አታውረም። ሀቁን እናውራ። እግዚአብሔርን ሰው ልጅ እዚህ ምድር ላይ 1000 ዓመት አይኖርም። ከተጠራ ውፍ ብሎ ነው የሚሄደው። ሁሉም ነገር ጥሎ ነገሩ ምን መሰለሽ አሁን ትናንትና ምንድነው የሰው አንድነት የማይፈልግ ተጀምሮ እስከሚያልቅ ከሰማችሁ ሁላችንም አለን። አንዳንድ ሰዎች ደግሞ እንደው የባለፈውን ራሱ አንስታችሁ ባታወሩ እናንተ ትልቅ ናችሁ። እናንተ ብሏል እኮ ብሩኬ ራሱ እርምዬ ብሏል እኮ። ልንገርሽ ማዛዬ ምን መሰለሽ ሃይሚን ብላለች ራሱ እኔም ተደውሎ ነው የተነገረኝ ይሄ ነገር ማለት ነው። ቤቴን ልክፈተው ቆይ ያንዳንድሽ ነው። ምን መሰለሽ አሁን እነሱ ትላንትና ማንም ሰው እንዳይጣላ ምንድነው ያሉት? በቃ አውቀነዋል ያሉ። ይሄን ሰው አውቀነዋል አሉ። ልክ ነው አውቀውታል። የሁለታቸው አንድነት የማይፈልግ የተቀየረውን ሁሉም አውቀዋል። ስላወቁ በቃ በድፍን አትንኩ ብለው ተናገሩ። ሌላ ነገር ምን አሉ? እነዛን ብላ ከዛ ኦዲየንስ እና ኦዲየንስ እንዳይጣላ ፈልገው በደፈን ብቻ እሷ እናታችን ናት አትንኩ፣ አይተናችኋል፣ አውቀናችኋል ብለው ተናገሩ። ሌላው ደግሞ አዛዙሮ ሌላውን ፋሚሊ ያከብራሉ፣ እኛን አያከብሩም። ለዚህ ያደረሳቸው ምን አሉ? ሌላ ፋሚሊ ምን አሉ? ቆይ ትላንትና እኛ ለምን ተነካች ብለን እኛ ለተናገርንላት ታውቂያለሽ ራስሽን። ዛሬ ግን አንቺ ሰው ገስት ላይ ገብተሽ ትልቅ ነሽ። ለዚህ ያደረሳቸው ህፃናቶቹ ጋር ገብተሽ ድንግል ማርያም ማን እንደሆነ ንገሪ። እርምዬ አንቺም ጫፍጫፍ እየሄድሽ ነው። ስሙን ጠርተሽ ንገሪ። ህፃናቶቹ ጋር ገብተሽ እርግጠኛ ስላልሆንኩ ነው እራሷን ታውቀዋለች። ህፃናቶቹ ጋር ገብተሽ አንቺ እኔ ሐናን እየጸባይን ታውቂኛለሽ አይደለ? እንትና ማንች ያቺ አብሳላት መጣ እናንተ ናችሁ ኮሜንት አንብቢ። እሷ ናችሁ ምትወነጅሉት ሰው ገነት ናት። እናንተ ናችሁ ምትወነጅሉት አልሽ። ዛሬ ደግሞ ህፃናቶች ለዚህ ያደረሳችኋት እናንተ ናችሁ። ሰው ለሰው ስበብ ይሆናል እንጂ ሰው ትልቅ እሺ አልፋላት አበረነ ገነት ናት የምትናገራቸው ልጆች ማክበር አለባት። ገነት ልጅ ሰኒ ገነት ሃይሚ ገነት ማለት እቺ ከኔ ጋራ የምትጫወተው ልጅ ናት። እነዚህ ልጆች ምን አሉ? አትጣሉ ቆይ ነው እንጂ ያሉት ሄዳችሁ ተጣሉ ይላሉ እንዴ? አይሉ። እኔ ሲጀመር ይሄ እንደሚመጣው ያለው እነሱን ከዚህ ጨዋታ አውጧቸው፣ እዚሁ በዚሁ እንጨርስ እንዴ። ምን ነው እኔን ተንፍስላችሁ፣ እኛን ተንፍስላችሁ፣ እኛ እንደፈለግነው እናርጋችሁ አላችሁ። ደስ ካላችሁ ተከታሉ፣ ደስ ካላላችሁ ደግሞ ላሽ በሉ። ምንም ነገር አትስጡ። እኔ አሁን ቆይ እኔ ስለነበርኩኝ ቆይ ተረጋጊ ማለት ራሚ
አንቺ ወሬ ነው የሰማሽው። እኔ ገስሬ ነበርኩ። ማዚ አንቺ ቤትሽን መክፈት አይጠበቅብሽም። ያለውን ነገር ላስረዳ። ኖ ፍሪ የለንገረ ልጅ ሰኒ እዚህ ውስጥ አለች። ልጅ ሰኒ የለችም አይደለ? ልጅ ሰኒም ነበረች፣ እኔም ነበር። ሁላችንም ጨረቃ ቤት ነው። ዝም ብላችሁ ስሙኝ። መጀመሪያ የተነሳበትን እንትን ማለት ነው። አንድ ሰው የሚያወራው ለክሩ ነው። ማንም ፈርቶ ሳይሆን እሷ የገባችው ገኒ አናን በደንብ ስሚኝ ሽማ ስለነበርኩኝ እኔም የሰጠሁት አስተያየት ስላለ ነው። እኔና አንቺ እናውቃለን ናቸው እንጂ እግዚአብሔር ፍርዬ በቀደም ከስር ልንገራችሁ በጣም አዝነውባት እግዚአብሔር። እቺ ልጅ ግን ምንም አትሆንም። እመቤቴ ነው ማለት ይኸውልሽ፣ ማንም እኮ ብሩኬና ሃይሚን አልተናገረም። አዳምጡኝ። አሁን ኮሜንታተሮች ችግር የፈጠሩት ባይሰመኝማ እኔ አልኩት ሃይሚ ራሱ ብላለች። ይኸውልሽ እኔ ልንገርሽ፣ ባለፈው ቆይ ራሚዬ ቆይ አይደለም እኔ የተናገርኩትን ልንገራችሁ። እኔ ባለፈው ሀናንን ገብቼ ምን አልኩሽ? ሀናን አቆሚ ፍቃደኛ አይደለችም፣ ምንም ነገር እንዳትፖስቱ። አሁን ለመግዲ ደውላ ነበረ ብዬ አስተላለፍኩ በውስጥ። ዝም ብላችሁ ስሙ ማዚ። ከዛን እንደገነት ሲያወሯት ምን አለች ትጂ? አረ እኔ ጭራሽ አላልኩም ስትል በይ መግዲ አንቺ ነሽ ደውለሽ ለሀናን ንገሪያልሽ እኔና ፍቅር ቤት ይሄንን ነገር ተናገሪ ብያለሁ አላልኩኝም? ሀናን መታ አስረዳሽ መግዲ። አለቀ ይሄ ነገር ገብቶሻል? ሁለት አፍ ነው የተኮነው። አሁን ምንድን ያለችው ጥያቄ ጠየቀችው ገነት። እነሱ ጨረቃ ፋሚሊ ነው ያሉት። ምን ብላ አውርታቸው ነው መታ ጨረቃ ፋሚሊ እንዳልሰደባት ሀቁን ታውጣ ነው ያለችው። ገብቶሻል? ሀቁን ታውጣ። ለምን እንደዚህ እንዳለች ሀቁን ታውጣ። ይሄ ጥፋት ነው። ይሄ ጥፋት ነው። የሰደበቻት አንድ አቢባ የምትባል ሴት ናት። ለእሷም ደግሞ ድምፅ ምንድን ነው ቪዲዮ ሰርታልታለች። ትጅ አይደል እንዴ? እኛ ስናወራት በውስጥ ስታወራት ምንድን ነው ያለችው? ማረፍ ስለምፈልግ ነው ከሚዲያ ማረፍ ስለምፈልግ እንጂ ተሰድቤ የሚል አማርኛ አልወጣም። አንደኛ ስነግራችሁ ማለት ነው። ብጠሉኝም ብትወልኝ እናንተ ብትወልኝ አይደለም ሀቅ የምናገረው። አንድ ልጅ ጄኔል ፍት ደግሞ ክርስቲያን ነኝ። ሁለተኛ እኔ ስሰደብ የት ነበሩ ዛሬ ድምፅ የሆኑልኝ አለች። ምን የጠየኳቸው እኔ ገብቼ ትላንትና ስትሰደብ ድምፅ የሆነላት ሰው አለ እንዴ? ዛሬ ሴትዮዋ ማረፍ እፈልጋለሁ ብላ ነው ከሚዲያ የወጣችሁ። ሲጀምር ሌላ አካውንት አላት እኛ የማናውቀው። ዛሬ ለምንድን ነው ይሄ ነገር ያስፈለገው ብዬ እንደ አንድ ተመልካች ጠይቄያለሁ። መሰደብ ሁላችን ተረግጠናል። በደንብ የተረገጥ ነው። ማንም ያልተረገጠ የለም። ተረግጫለሁኝ ብዬ ግን እኔ መፈለግ አለብን። ስለዚህ የሰደበቻትን ሴትዮ መታ ራሷ መግባት ካልፈለገች ድምፅ ስላክልን እኛ ፎቶዋን ለጥፈን እንሰራለን። ጨረቃ ፋሚሊ እንዳልሰደባት ይሄ ነው። እሺ እና እንጂ ጥፋተኛ ናት እያለን አይደለም። ይሄን ሁሉ እኮ የምታመጡት እናንተ ናችሁ። ለምን እዚህ ገስት ላይ ቁጭ ብላችሁ ነገር የጫራችሁት ጨረቃ ፋሚሊ ራሳችሁ መልሳችሁ ልጆቹ ቪዲዮ ሲሰሩ ለእናታችን ድምፅ መተው ደግሞ ሲናገሩ ኤከሌ ለምን ተለየ፣ ኤከሌስ ዋጋ አልከፈለ። ይሄ እንደሚባሉ መጀመሪያ ማወቅ ያለው ገብቷቸዋል። መጀመሪያ ተናገሩልኝ አላሉ በሉልኝ ያሉ ነገር የለም። ተናገሩላት እሷ እንዲህ ናት ያላችሁ ሁላችሁም አንድ አይነት ሆናችሁ የተናገራችሁ የዛን ጊዜ ብለሻል። እኔ ምኑን አንቺና ማዘብላችኋል ለልጆቹ ሼር አድርጉላቸው። ለምን መሰለሽ ያልኩት እንደምታወራቸው ሙሉ በሙሉ እርግጠኛ ስለሆንኩ ነው። በውስጥ ሁለቱንም ታወራቸዋል። አንዱ ተለየው ስለሚል አንዱ ተለየው የሆነ ነገር ሲመጣ አንዱ ተለየው ሲል ልጆቹን ልቀቋቸው። እዚህ የተፈጠረውን ነገር እዚህ ይፈታ። እነሱ ተናገሩልኝ አላሉ፣ እነሱ በሉልኝ የተባለው አልቀረም። ይኸው ለአንዱ ሆነ ለአንዱ አልተሆነም። ለአንዱ ዋጋ ተከፍሏል፣ ለአንዱ ዋጋ አልተከፈለም መባል ተጀመረ። ልጆቹ እናንተ በዚህም ብሏችሁ አጀንዳ ሲጠፋችሁ በቃ ልጆቹ ጋር ነው የምታመጡት ነገሩን ሁሉ ማለት ነው። ከዛስ ኦዲየንስ አያከብሩም። ኦዲየንስ እንዲያይሉም የግድ እንዲናገሩ ቆስቁሳችሁ ማለት ነው። ከዛስ ሄዳችሁ ከሰው ኦዲየንስ ተጣሉ። አዎ የከሌ ነው ይበሉ እንዴ? ምንድነው ጥፋታቸውን? በትናንትና ንግግራቸው ምንድነው ጥፋታቸው? ኧረ ትናንትም ጥፋቱ አውቀነዋል። ምክንያቱም የተመጣበት መንገድ ምንድነው? ትላንትና በፎቶ ቆረጣ አሁን ቲጂም ለመናገር ፈልጋ አይደለም የዛን ቀን የተናገረችው። ፎቶ በመቁረጥ ከስር መሰረቱን ስላዩት ነው። በቃ የኛን አንድነት የማይፈልጉ አውቀነዋል፣ ለይተነዋል። አሁንማ ለይተን አውቀነዋል አሉ። ለምን መጀመሪያ ስር መሰረቱ ከግምጃይ ፋሚሊ ምንድነው የመጣው? የብሩኬን ፎቶ አድርገው
የሃይሚንና የግምጃይን የብሩኬና የግምጃይን ማቀናበር ጀመሩ። የግምጃይን ፎቶ አድርገው መሰረቱ ይሄ ነው የመጣበት መሰረቱን ነው ማንሳት አለብን እንጂ ዛሬ ያለንበት አይደለም። በዚህ የተነሳ ነው ጂጂ ለመናገርም እንዲያናግሯት ነው የገፋፏት እንጂ ሌላ አይደለም። ሌላ ፋሚሊ እኮ ሆነ ብሎ አልመጣም። መጀመሪያ ነገሩ በዚህ ነው የመጣው። ለምን የሃይሚንና የብሩኬን አንድነት ያልፈለጉ የብሩኬን ፕሮፋይል ያረጉ ጥቂቶቹ፣ የግምጃይን ፕሮፋይል ያረጉ ጥቂቶቹ የብሩኬና የግምጃይን ማቀናበር ሲጀምሩ በዛ ነው የተጀመረው ይሄ ነገር ማለት ነው። ከዛ በኋላ ትላንትና ምንድን ነው ያሉት እነሱ? እኛ አውቀናቸዋል ለይተናቸዋል አሉ አይደል እንዴ? ሄዳችሁ ከሌ ተጣሉ ይባላል እንዴ? አትንኩብን እነሱን አሉ እኮ እነሱ። ምንድን ነው ጥፋታቸው ነው ታዲያ? ይሄ እንደሚመጣ ነው ያውቄ መጀመሪያ ሜንሽን አታርጉላቸው። እዚህ የጀመራችሁትን እዚው ጨርሱ። እነሱ ምን ያርጉ ብዬ ተናገራል። ለምን አንዱ ሲባል አንዱ ተለየው፣ ለምን ለኔስ ድምፅ አልተሆነልኝም ይላል። ስለዚህ እዚህ ሚዲያ ላይ ሁሉም ሰው ይሰደባል፣ ሁሉም ሰው ይረገጣል። እሷ እና ስለሆነች ነው እሷ እንዲህ ስለሆነች ነው ብላችሁ አላችሁ። አሁን ደግሞ እስተቦልካለችም ድረስ ብለሽ እስከመናገር ግን ትላንትና አንቺ ነሽ ሜንሽን ይደረግላቸው ያልሽው። ለገኒ ለምን ይደረግላት አላላችሁ? የዛን ሰዓት ለምን አላላችሁ? ዛሬ ላይ ደግሞ እነሱ ሲናገሩ ለምን ኤከሌ ግፍት ስለሚሰጥ ነው እንዴ? ሁላችሁም እኮ ዋጋ ከፍላችኋል። ኤከሌ እንዲህ ስለሚል ነው እንዴ? የሰው ልጅ በቁሳቁስ አይገዛም። ርስቁ ደግሞ የሰው ልጅ ባላህ እንጂ በሰው እጅ አይደለም። ርስቃቸው ባላህ እጅ ነው። ሁሌ ብቻ እንደዚህ በቃ ቁርስና ምሳ እንደሚሰጥ ሰው ታንገራገራላችሁ። ምንድን ነው? ከወደዳችሁ መውደድ፣ ካልወደዳችሁ በቃ ይቅርባችሁ። ወላሂ ላዚም በሆነው ታልሆነው ነገር ስበባ ስበብ ፈልጋችሁ ልጆቹን በቃ የሆነ ነገር ብቻ እንከን አውጥታችሁ ማለፋችሁ። ቪዲዮ አሁን ዛሬ ዊለው ድረስ ምንም ነገር የለም። ቪዲዮ ገና ተደረቀቀ አጀንዳ ፈልጋችሁ ተው እንጂ። የወደደ አንጀት እኮ አይለቅም። አንድ ሰው እንደ ልጄ ሰውን ወዳለው ካለ እንዴት ልጁን አውጥቶ ይሰጣል? ከህፃናቶች ጋር ተጨምሮ ከዚህ በፊት አብሳላት ላንቺ እንዲታረግሻለች ተብሎ እንደገና ሰውን ሳታቁ አትወንጅሉ ብላ አለች። አይባልም እንደዛ። ሰው ልጅ ከወደደ ወደደ ነው፣ አውጥቶ አይሰጥም ለሰው። እንዴ ሲናገሩ መከራ፣ ሳይናገሩ መከራ። አሁን ባይናገሩ ለገዛ እናታቸው የልጆቻቸው የክርስትና እናታቸው አልተናገሩም፣ እነሱን ተዋቸው ልትሉ ነው። ግን ሲናገሩ መጥተው ለእኔስ ለምን ተለየው? እንደገና በአንድም በሌላም ብላችሁ ከአንዳንድ ሰው የተጨመራችሁ የሰውን ወሬ እየሰማችሁ እነዚህ ልጆች ማደም ማናውቅ አይምሰላችሁ። እናውቃለን፣ ግን አውቀን ነው ዝም የምንለው። ግን ጥሩ አይደለም። እናንተ ሰውን ለመጣል ስትፈልጉ አላህ ደግሞ ሌላስ ነገር ይሰጣችኋል። ተዋቸው እንጂ ተፋታቸው። እኛን ተንፍስላቸው፣ እኛ እንበል። ኧረ ተው እባካችሁ። ስራም ሲሰሩ ጥሩም ነገር ሲሰሩ የእነሱን አፍ ነው እንደምትለቅሙት። ከወደዳችሁ እስከ ጥጉ፣ ካልወደዳችሁ ደግሞ አቃቂር እያወጣችሁ ልጆቹን ለመጣል አትፈልጉ። በቃ ቢያንስ ደግሞ ትልልቅ እኛ ሰዎች ማስተዋል አለብን። እንደው ትንንሾች እንኳን ቢሳሳቱ ተው እንደዚህ አይደለም ብለን እንኳን አይና ወጣ እንኳን እንትን ቢኖር ማለት ነው እንደው ስተት ቢኖርባቸው ለማስተካከል ለማስታረቅ እንሞክር። ወደ ስተት ደግመን እኛ ማንሄድ። እኛ ትልቅ ነን አይደል እንዴ? ትላንትና ምን ያክል እንደምንሆን አይተናል እኮ ሰምተናል። ዛሬ የሆነ ስተት አንድ ስተት